ቆንጆ ነው የሚያስብለው ነገር ልንገራችሁ። በራስ መተማመን ራሱን ሲወድ ነው ቆንጆ የሚባለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ፋሚሊዎቼ? የኔ ወርቆች፣ እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ባላችሁበት ዓለም ዳርቻ ሰላማችሁ በዝቶ ይፍሰስልኝ። ሶፊ ይባላል፣ ቻናሉ ሶፊ ይባላል። ለሶፊ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ገባ ስትሉ ነባሮች በላይክ ጀምሩት፣ አዲሶች ደግሞ እናት አስቆጥረዋል ብቅ ብዬላችኋለሁ። አዎ እናንተ ብቅ በሉልኝ። ቪዲዮ ስትሰሩ ብቅ በሉ፣ ደስ ይላል። ታውቁ አንድ ሰው ቆንጆ የሚያደርገው ነገር በራስ መተማመን ነው እንጂ እሱ ልክ የሚያለ ቆንጆ ቢሆን በራስ መተማመን ከሌለው ቆንጆና ምንም አያደርግለትም ማለት ነው። ልንገራችሁ ብዬ ነው። አንድ ሰው በራስ መተማመን ሲኖረው ራሱን በጣም ሲወድና በቃ ያለውን ነገር ደስተኛ ምናምን ነገር ለመሆን ሲችል ራሱ ሲወድ ነው እንጂ ቆንጆ የሚባለው። የፈለገ ቆንጆ ሆኖ በራስ መተማመን ከሌለው ቆንጆና ምንም አይጠቅመውም ማለት ነው። እና ይሄ ነው የምላችሁ። እና ለዚህ ቤት አዲስ እና ምንም ነገር የሚያሳፈር ነገር የለም። አንደኛው ነገር እኔ በተደጋጋሚ የምናገረው ነገር ነው። ፈጣሪ ወርዶ የፈጠራችሁን ነገር ልታፍሩበት ሳይሆን ልትኮሩበት ነው አይደል? ስራችሁ ላይ እንደምትኮሩ በራሳችሁም ላይ ባላችሁ ሰውነት አጠቃላይ ምንም ነገር ብትሆኑ መኩራት ነው ያለባችሁ። ምክንያቱም እናንተ ፈልጋችሁ ያመጣችሁ ነገር አይደለም። ማንኛውም ነገር ተፈጥሯዊ ነገር እስከሆነ ድረስ ማለት ነው። እና ይሄ ነው የምላችሁ። መቼም ቢሆን በራሳችሁ እንዳታፍሩ። በራሳችሁ የሚያሳፍር ነገር የለም። አፍሩ። ምንድነው የሚያሳፍረው? ምንም ብትሆኑ ምንም ሰው ስም ማውጣቱ አይቀርም። ቆንጆም ብትሆኑ ስም ይሰጣችኋል፣ ባትሆኑም ስም ይሰጣችኋል። ግን እናንተ ሁሉም ነገራችሁ ተቀበሉ። መጀመሪያ ራሳችሁን ተቀበሉ። ሰው የሚላችሁ ሳይሆን ራሳችሁ ከመጥፎ ነገራችሁ ከምናችሁ መጀመሪያ ራሳችሁ ለራሳችሁ ተቀበሉትና ራሳችሁን አስተምራችሁ በማንኛውም ነገር እንትን በሉ። እና ብዙ ልጆች ስራ ተነሳሽነት ኖሯችሁ ለዩቲዩብ አይዲያ ምናምን ነገር እየኖራችሁ ምንም ነገር እውቀት ሳይወድላችሁ በራስ መተማመን በራሳችሁ ታፍራላችሁ። በራስ ምንድነው የሚያሳፍረው? ይሄ ነው በሉ። ምን ነው የሚያሳፍረው? በራሳችሁ መታፍሩ ከሆነ አጭር ለምን አረከኝ ወፍራም ለምን አረከኝ ብላችሁ በራሳችሁ መታፍሩ ከሆነ ይሄ ፈጣሪ ሲፈጥረኝ ትክክል አይደለም ማለት ነው። ሁሉም ነገር ተቀበሉ። ሰው የፈለገም ጉድጓድ ቆፍራችሁ ብትገቡ ስም ያጣላችሁ። ስለዚህ ራሳችሁን መጀመሪያ ተቀበሉት። ምንም ብታረጉለት ሰው ስም ይሰጣችኋል። በቃ ስለዚህ ሰው ስም መስጠት እስካላቆመ ድረስ እናንተ ለምንድነው ራሳችሁ መገሉት? በነገራችን ላይ አንድ ሰው የሆነ ነገር የሚፈጠርበት ውስጡ ላይ ራሱ በሰራው ነገር ነው። በሽተኛ የሚሆነው ራሱ በሰራው ነገር ነው። ተቀበሉ። እሱ በስራው አይሳሳትም። ተቀበሉ። አሁን እኮ እድሜ ልካችሁ ራሳችሁን እየገደላችሁ እኮ ነው። ራስን መግደል ነው። ራስን መናቅ ማለት ራስን መግደል ነው። ባላችሁ ነገር ሁሉ ባላችሁ ነገር ስርኮሩ ነው የሚጨመረው እንዴ? ያለ ሁሉንም ነገር ለመቀበል ሞክሩ። ለመቀበል ራሳችሁን ከሰው ጋር ማወዳደር የከለንዲናት እኔም እንዲልሆን ምናምን አይደለም። የትላንትናው ማንነታችሁ ያያችሁ ነው ወደፊት መምጣት ያለባችሁ እንጂ ዛሬ ካለሻ ጓደኛሽ እኩል ይሆናለው ካልሽ መውደቅሽ አይቀርም። እሷ የመጣችበት መንገድ ሊለይ ይችላል፣ አንቺም የመጣችበት መንገድ ሊለይ ይችላል። ስለዚህ የመጣችሁበትን መንገድ እንዴት እንደሆነ ማሰብ ነው እንጂ ዛሬ ያላችሁ በደረጃ ለመድረስ ምን አይነት መንገድ እንደተራመዳችሁ ለራሳችሁ ጠይቁት እንጂ ዛሬ ላይ በደረሳችሁበት ታይም አንድ ጓደኛ ቢኖራችሁ እንደሷ ለምን አልሆንኩም ማለት የለባችሁ። ግን ከትላንትናው ማንነታችሁ ራሳችሁን ብታወዳድሩ ነው ውጤት ያለው። እናቃቸው ሰዎች ይኖራሉ የዛሬ 2 አመት ዩቲዩብ ጀምረው እየሰሩ ያሉ ሰዎች አሉ። ራሳችን ከነሱ ጋር ካወዳደርን መውደቃችን አይቀርም። ግን ራሳችን በቃ የዛሬ አመት እንዲህ ነበርኩ፣ የዛሬ አመት የለውጥ አመት፣ የዛሬ አመት የተሻለ አመት ነው። በቃ እንደዛ ተስፋ መስጠት ነው ለውስጥ እንጂ እኔ ተቀበሉት። ጎማራ ብትሆኑ አጭር ብትሆኑ ለምን ደንች አታክም? ተቀበይ፣ ራስሽን ተቀበይ።
እውነቴ ነው። አትፍሩ። ምንም አይመጣም። ሚዲያ ላይ የወጣ ሰው ባጭሩ ይሰደባል። ስድቡን ይሳደባሉ። እናንተ ደግሞ ያ ስድብ ሞራል ነው የሚሆናችሁ። ለዛ ስለሆነ ስሩ። ዕውቀታችሁን ተጠቅማችሁ ስሩ። ያላችሁን ዕውቀት ተጠቀሙት። አይምሯችሁ ላይ የሰው ልጅ ናችሁ። የሆነ ነገር ይኖራችኋል። በቃ ባላችሁ ዕውቀት ተጠቀሙበት። በምንም ይሁን ያላችሁን ዕውቀት አውጥታችሁ ስሩበት እንጂ ከሰው ቪዲዮ ያመጣችሁ የሆነ የኮግራ ግብት ነው የምትሉኝ። በቃ የሰው ቆንጆ ፖስት የተደረገ ፎቶ አምጥታችሁ በሱ ተምኔል ሰሩና ላይ ቁጭ ትላላችሁ። የእናንተ ሆነስ እናንተ ለምንድን ነው የምትገሉት? ማሪ ራስሽን ከተቀበልሽ እንደነሱ ፎቶ በዩኒፎርምሽ ፎቶሽን ተነስተሽ እኮ በደንብ አድርገሽ ተምኔል ሰርተሽ እንትን ላይ አድርገሽ መስራት ትችያለሽ። ራስሽን ስላልተቀበልሽ ነው። ዩኒፎርም መልበስ ስላሳፈረሽ ነው። እነ ሌላ ሰው ፖስት ያደረጉት ፎቶ ምናምን ነገር እሱ ለጠፈሽ እንትን ትያለሽ። ለምን 20 ሰው አያዩ? በራስሽ ለምንድን ነው ማሰሩ? በራሳችሁ ለምንድን ነው ማሰሩ? ራሳችሁን መቀበል ለምንድን ነው ያቃታችሁ? እሺ በቃ ሌላ ሰው ፎቶ አመጡን አፍረው ከእናንተ ጋር የሚያሳፍር ነገር ምንድነው? የሚያሳፍራችሁ ነገር አለ? በማንነታችሁ አትፈሩ፣ ስሩ፣ አለቀ። እንዴ ጉድኛ ሆናችሁ እኮ አንዳንዶቻችሁ ጭራሽ ለምን ሰው የሚወዳችሁ ራሳችሁን ስትወዱ ነው እንጂ እናንተ ስለወደዳችሁት አይደለም። ራሳችሁን በጣም ስትወዱ ሰው ይፈልጋችኋል እንጂ ዝብዝፍ ስላለን የማንም መረጋገጫ ስለሆነ አይደለም። በቃ አልኳችሁ፣ የሰው ሸክም አትሆኑ፣ ስሩ። ስራ ምንም ይሁን ስሩ። ከሰራችሁ በኋላ ስራ ምንም ይሁን ያቆራል። ገንዘብ ካገኛችሁበት ስራ ነው። ብር ካለበት ስራ ነው። አለቀ። ሁሉ ጊዜ ላይቭ ላይ ብር ያለሽ ላይቭ ላይ ብር ምለው እንደ ቀልድ ነው፣ ግን እዚህ ጋር ማራችሁ ቁም ነገር ነው። ብር እንዲህ ነው። አዎ የሰው ልጅ ባሁን ጊዜ ብር ካላችሁ ትከበራላችሁ። ብር የሚመጣው በትዕግስት ነው። ታግሰሽ ብርሽን ካያሽ ሰው ያከብርሻል። ራስን መቻል ያስከብራል። ለምን ውሃና ዳቦ በልተሽ አታድሪም ቤትሽ ውስጥ? ያ ነው የሚያስከብርሽ። ከአረብ ሀገር ተመልሰሽ ድጋሚ እናት አባትሽ ቤት እቀመጣለሁ ብለሽ ክብርሽ እስከ ጥግ እንደሚነካ ልነግርሽ እወዳለሁ። በዚህ አጋጣሚ ራሳችሁን ለመቻል አፈር በልታችሁ አፈር ልሳችሁ ተነስታችሁ ራሳችሁን ቻሉ እንጂ የሰው ሸክም አትሆኑ። በዚህ አጋጣሚ ማለት ነው። እና ይሄ ነው እንዴ ብዙም እንደዚህ አይነት ምክር ምናምን ብዙም አይደለውኝ፣ ግን የመሰለኝ ነገር ለእናንተ ለተከታዮቼ 2-3 ሰው ሰምቶ የሆነ ነገር ከወሰደበት ብዬ ነው የምናገረው። ራሳችሁን ስትወዱ ሰውን ይወዳችኋል። ራሳችሁ ለራሳችሁ ስትቀበሉት ሰው ይወዳችኋል እንጂ ሰው ባረገው ነገር ኤከሌ እንደዚህ መቼም ለውጥ የለም። ስለዚህ ራሳችሁን ሁኑ። ያማራችሁ ነገር አድርጉ። እናንተ ህሊናችሁ የፈቀደው ነገር አድርጉ። ሰውን አጠይቁ። አለቀ። ይሄ ነው የምላችሁ። እና እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባሮች ደግሞ እንደተለመደው ቪዲዮውን በላይክ ጀምሩት። ቪዲዮውን ደግሞ እስከ መጨረሻ እንደምታዩት ዛሬም ነገም በትህትና እጠይቃለሁ። ቪዲዮ ከፍታችሁ ቢያንስ ተወርድና አካውንቱ ይንቀሳቀስ። ፍትህ ለአካውንቴ፣ ፍትህ ምንድነው? ምን ያንሰውና ነው ቪዲዮ የማይታየው? እናንተ ቪዲዮ ልታዩልኝ ሽማግሌ ልላክ? እኔ ላኪ ካላችሁ ችግር የለም እልካለሁ። ሽማግሌ ላኪ ቪዲዮ ሽታየት ካላችሁ ወደ የቤታችሁ ሁላችሁ እልካለሁ። ብቻ አሁን ላኪ በሉኝ። ላኪ ካላችሁ ችግር የለውም እልክላችኋለሁ። እኔ ለእናንተ ያላኩት ነገር ምን አለ? በየቀኑ ሽማግሌ ላኪ ነው እንዴ? ምን ጉድ ናችሁ? እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አግዙን። መተጋገዝ ደስ ይላል። እንተጋገዝ። እስከ መቼ ድረስ ነው
በረሃ ለበረሃ የበግ እንትን ሆነን ምንቀረው እስከ መቼ ነውስ? የሰው ሽንት ቤት እየፈተግን ምንኖረው እስከ መቼ ነውስ? የሰው ቤት ማድ ቤት የሚበቃል? በስልካችን ሰርተን የራሳችን ህይወት እንኑር፣ የራሳችን ነገር እንጀምር። በቃ አብዛኛው ሰው ውስጡ ተበልቷል፣ ውስጡ ተጎድቷል። በጨርቅ ሰውነቱ ሸፍኖ የሚመጣ ሰው ነፍ ነው ያለው። በደሉን በልብስ ሸፍኖ የሚመጣ ሰው ብዙ ነው ያለው። የሰው ሀገር ሙቀትና ብርድ እየተፈራረቀ ያሰሪያቸው ምላስ እየለበለበ ብቸኝነት፣ በሀገር ናፍቆት፣ በቤተሰብ ናፍቆት ወደ ኋላ ሲታሰብ ደግሞ ከስደት ተሰደን ያፈራነው ፍሬ ከሌለ ተመልሼ ሀገሬን ሄጄ በምን እቀመጣለሁ የሚለው ሐሳብ መቼ ነው የሚያልፍልኝ የሚለው ተስፋ የተለያዩ ሰዎች ማለት እንደዚህ አይነት ህይወት የምትኖሩ ሰዎች ማንም ምንም ደረጃ ለመድረስ ዋጋ ይከፍላል። ዋጋ እስከከፈለ ድረስ እኛም ዋጋ ከፍለን ዩቲዩብ ቻናላችን ቅጥቅጥ አድርገን ሰርተን ተከፋይ እንሆናለን። ይሄ ነው በቃ ጊዜያችን በደንብ ከተጠቀምነው እንለወጣለን። የማይለወጥ ነገር የለም። እኛ እዚህ ምድር እስከኖርን ድረስ እስካልሞትን ድረስ ሌላ እድል አለ። በራሴ ተሞክሮ ብዙም ነግራችሁ ነገር አለ። በቃ ሞታችሁ እስካልተቀበራችሁ ድረስ ሌላ እድል አለ። እድሉን ስላየው ነው መነግራችሁ። በምንም ነገር ቢሆን ዛሬ ነገም አሁንም ባላችሁበት ተስፋ አትቁረጡ። ይሄ ነው እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይሄ ቻናል ሶፊ ቻናል ይባላል። ለሶፊ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ እና ነባሮቹ ደግሞ እዚህ ጋር ገባ ስትሉ የላይክ ምልክት እንዳይረሳ፣ ኮሜንትም ላይ ረዘም ያለ ኮሜንት በመጻፍ የተለያየ ኮሜንት እንድታጋሩን በትህትና እንጠይቃለን። ሁላችሁ በርቺ በርታ የልብ ቅርጽ የሆነው ነገር ሳይሆን በቃ ትክክለኛ ኮሜንት ኮሜንታችሁ እለፉ። ትክክለኛ ኮሜንት ለሰው ማበረታቻ ወይም ደግሞ ገብቶ ኮሜንት የሚያነብሰው ዕውቀት ይቀስምበታል ያላችሁትን ኮሜንት ካለ እንዲሁም ደግሞ በቪዲዮአችን እንዴት እንደምንሰራ ምናምን አስተያየት ካላችሁ ኮሜንት ላይ አስፍሩልን። ዛሬም ነገም እንደዛ ነው የምንጠይቃችሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ዛሬም ነገም ስገቡ አዲስ መሆናችሁን ካወቃችሁ ሰብስክራይብ የደወል ምልክት ተጫኑ። ላይቭ ገብተን ስንጮት እንዲደርሳችሁ ማለት ነው። ስለዚህ ላይቭን በላይ ከጀምሩት አይበቃንም? ይበቃናል። እንግዲህ እንገናኛለን በቀጣይ ቪዲዮ እስከምንመለስ ድረስ ዛሬ ላይ በጭንቀት ካላችሁ በደስታ ይቀይርላችሁ። በራብ ካላችሁ ጠግባችሁ ተበርዳችሁ ከሆነ ለብሳችሁ ሐሳባችሁ ተሳክቶ እንደምናገኛችሁ አንጠራጠርም። ባይመቻችሁ መልካም ቆይታ